ሰላም ወገኖቼ ዛሬ የምናየው ማሽን ለርኒንግ ላይ እጅግ በጣም ወሳኝ የሆነ ኮንሰፕትን ፊቸር ኢንጂነሪንግን እናያለን ማለት ነው። ስለዚህ ፊቸር ኢንጂነሪንግ ማለት ምን ማለት ነው? ደግሞ ማሽን ለርኒንግ ላይ የፊቸር ኢንጂነሪንግ ጥቅሙ ምንድነው? ደግሞ ለምን አስፈለገ ፊቸር ኢንጂነር ማድረግ የሚለው ነገር እያንዳንዱን ነገር የምናይ ይሆናል ማለት ነው። ስለዚህ ቀጥታ ዴፊኒሽኑን ስናይ የፊቸር ኢንጂነሪንግ ስለዚህ ፊቸር ኢንጂነሪንግ is the process of creating, transforming, selecting and improving input variables or features from raw data። ስለዚህ ከraw data ምን ማድረግ ፊቸሮችን ክሬት ስናደርግ ኦር ትራንስፎርም ማድረግ ሴሌክት ስናደርግ ወይም ደግሞ የነበረውን ፊቸር ኢምፕሩቭ የምናደርግበት ሂደቱ ምንድነው የሚባለው? ፊቸር ኢንጂነሪንግ ነው የሚባለው ማለት ነው። ስለዚህ እነዚህን የተለያዩ ኦፕሬሽኖችን ፐርፎርም የምናደርገው ሮ ዴታ ላይ ፐርፎርም ስናደርግ ፊቸር ኢንጂነሪንግ ነው የሚባለው ማለት ነው። ሶ ዛት ማሽን ለርኒንግ ሞዴል ካን ለርን patterns more effectively and produce better prediction ማለት ነው። ስለዚህ ማሽን ለርኒንግ እኛ ፊቸር ኢንጂነሪንግ ከሰራን ማሽን ለርኒንግ ሞዴሉ ምንድነው? ዴታችን ላይ ያለውን ፓተርን በቀላሉ ኢፌክቲቭሊ ምን ያደርጋል? ለርን ያደርጋል ማለት ነው። ስለዚህ ኢፌክቲቭሊ ለርን ካደረገ ማለት ደግሞ እኛ የምንፈልገውን ስራ መስራት ይችላል ማለት ነው። ሜክ ዲሲሽንን ሜክ ማድረግ ይችላል ማለት ነው። ስለዚህ ፊቸር ኢንጂነሪንግ ማለት ይህ ነው። ሌላው ደግሞ ፊቸር ኢንጂነሪንግ is often considered one of the most important parts of machine learning project because even a powerful algorithm cannot perform well if input features are pure። ስለዚህ አስቡ ፊቸራችን ኢንፑት ለማሽን ለርኒንግ አልጎሪዝሙ ኦር ለሞዴሉ የምንሰጠው ፊቸራችን ፑር ከሆነ even powerful የሆነ ማሽን ለርኒንግ አልጎሪዝሞች ፓወርፉል ማሽን ለርኒንግ አልጎሪዝም ሲባል ለምሳሌ ኤክስጂ ቡስት ማሽን ለርኒንግ ላይ የምትሰሩ ከሆነ ኤክስጂ ቡስት ኦር ላይት ጂቪኤም ኒውራል ኔትወርክ የመሳሰሉት ፓወርፉል የሆኑት ማሽን ለርኒንግ ሞዴሎች ኦር አልጎሪዝሞች አሉ። ስለዚህ እነዛ አልጎሪዝሞች ራሱ ፊቸራችን ፑር ከሆነ በልክ አይሰሩ ማለት ነው። ስለዚህ ፊቸር ኢንጂነሪንግ ማለት እጅግ በጣም ወሳኝ የሆነ ማሽን ለርኒንግ ላይ እጅግ በጣም ወሳኝ ስቴጅ ነው ማለት ነው። ስለዚህ ምን ማለት ነው ፊቸር የሚለውን ስናይ ደግሞ ፊቸር is an individual measurable properties used as input to a machine learning model። ስለዚህ ለማሽን ለርኒንግ ሞዴል እንደ ኢንፑት የምንሰጠው ኢንዲቪጁዋል የሆነ ሜዠረብል የሆነ ፕሮፐርቲው ለምሳሌ የሆነ ዴታ አሁን ለምሳሌ አስዩም አድርጉና አንድ ተማሪ የተማሪ ኢንፎርሜሽን ብንል ለምሳሌ የተለያዩ አትሪቢዩቶች አሉ አይደል? ተማሪን የሚገልጽ አትሪቢዩቶቹ። ስለዚህ እነዛ አትሪቢዩቶቹ ምንድናቸው የሚባሉት? ፊቸር ነው ማለት ነው። ስለዚህ እነዛን ነው ኢንፑት የምንሰጠው ማለት ነው። ምክንያቱም ለምሳሌ አሁን ስቱደንት ኔም ቢኖር የተለያዩ የተማሪዎች ስም ይኖራል አይደል? ስለዚህ እነዛን ኢንፑት ስንሰጥ ስቱደንት ኔሙ ምንድነው? ፊቸር ነው የሚባለው ማለት ነው። ስለዚህ ፊቸር ማለት በሌላ አገላለጽ ያው አትሪቢዩት ማለት ነው። ስለዚህ ያ አትሪቢዩት ኖርማል ማሽን ለርኒንግ ሞዴል አስ ኢንፑት የሚሰጠው ያ አትሪቢዩቱ ነው ማለት ነው። ኤግዛምፕል አሁን እዚህ ጋር ስናይ ሃውስ ፕራይስ ፕሬዲክሽን ላይ እነዚህ ለምሳሌ ነምበር ኦፍ ቤድሩምስ፣ ባዝሩምስ፣ ኤሪያው፣ ኤጅ ኦፍ ሃውስ፣ ሎኬሽን፣ ስኮር ምናምን እነዚህ የተለያዩ ምኖች ናቸው? ፊቸሮች ናቸው ማለት ነው። ሃውስን የሚገልጹ ለምሳሌ አንድ ሰው የቤትን ዋጋ ለማውጣት ኦር ዋጋን ፕሬዲክት ለማድረግ ቢፈልግ ለምሳሌ የሚያየው ምንድነው? ቤቱ ላይ የሆኑ ፊቸሮቹ ቤትን ሪፕሬዘንት የሚያደርጉ አትሪቢዩቶችን ነው አይደል የሚያየው። ስለዚህ እነዚህ አትሪቢዩቶቹ ምንድናቸው የሚባሉት? ፊቸር ነው የሚባሉት ማለት ነው። ሌላኛው ዋይ ፊቸር ኢንጂነሪንግ ኢዝ ኢምፖርታንት። ስለዚህ ፊቸር ኢንጂነር ማድረግ ምንድነው ጥቅሙ? ለምን አስፈለገ የሚለው ነገር ስናይ እዚህ ጋር አሁን ሳፖዝ we want to predict student performance። ስለዚህ የስቱደንት ፐርፎርማንስን ፕሪዲክት ለማድረግ አሰብን እንበል። ስለዚህ እዚህ ላይ አሁን ለምሳሌ ሮ ዳታ ያገኘነው ሮ ዳታ ይሄ ነው እንበል። የስቱደንት ኤ ኦር ስቱደንት አይዲ ኦር ስቱደንት ኢንፎርሜሽን ይኖራል። ስቱደንት ከዛ በኋላ ስቴዲ ሃወር ለምሳሌ ስቱደንት ኤ ይሄን ያክል 5 ሰዓት አጠና፣ ስቱደንት ቢ ይሄን ያክል አጠና። ስለዚህ አሁን ይሄ ዴታ እኛ ያገኘነው ሮ ዴታ ይሄ ነው እንበል። ስለዚህ እዚህ ሮ ዴታ ላይ ሌላ ፊቸር ኢንጂነሪንግ አፕላይ አደረገን እንበል። ፊቸር ኢንጂነሪንግ አፕላይ ካደረገን በኋላ እዚህ ጋር አዲስ ስቴዲ ካታጎሪ ብለን
አዲስ ፊቸርን ክሬት አደረገን እንበል። ስለዚህ ይሄ ፊቸር አሁን ለምሳሌ ስቱደንት ኤ 5 ሰዓት አጠና፣ ስለዚህ ካታጎሪ ሰጠን ማለት ነው። ስቴዲ ያደረገበት ካታጎሪ ሚዲየም አለን። ስቱደንት ቢ ደግሞ ይሄን ያክል ሰዓት አጠና፣ ስለዚህ ካታጎራይዝ አድርገን ሃይ ብለናል ማለት ነው። ስለዚህ ላው ሃይ ብለን ስቱደንት ቤዝድ ኦን ሃወር ምን ያክል ስቴዲ ያደረገበት ሃወር ላይ ቤዝድ ኦንን ካታጎራይዝ ሰጠን ማለት ነው። ስለዚህ አንጻራዊ አሁን ስናይ ሮ ዳታና እዚህ ጋር አሁን እኛ ፊቸር ኢንጂነሪንግ ያደረግነው ዳታ ስናይ የትኛው ነው ሞር ዲስክሪፕቲቭ የሚሆነው? አሁን እዚህ አንጻራዊ ስናይ ሮ ዳታ ዲስክሪፕቲቭ አይደለም። ስቱደንት ይሄ ከዛ ይሄን አጠና ምን ሆነ አይታወቅም ማለት ነው። ነገር ግን ፊቸር ኢንጂነሪንግ ሲናደርግ ስቴዲ ካታጎሪን ስንጨምር ለምሳሌ ተማሪዎች ያጠኑበትን ካታጎራይዝ አደረገን ማለት ሚዲየም ሃይ ብለን ካታጎሪ ስንሰጥ ይሄ አሁን ምን ሆነ ዲስክሪፕቲቭ ሆነ። ይሄን ያክል ሰዓት ያጠና ሚዲየም ላይ ካታጎራይዝ ይሆናል፣ ይሄን ያክል ሰዓት ያጠና ደግሞ ሃይ ላይ ካታጎራይዝ ይሆናል ብለን ሞር ምን ሆነ ለኛ አሁን ዲስክሪፕቲቭ ሆነ ለኛ ራሱ። ስለዚህ አሁን እኛ ኒው ፊቸር ሜይ ሄልፕ ደ ሞዴል አይደንቲፋይ ፓተርንስ ሞር ኢዚሊ። ስለዚህ ማሽን ለርኒንግ ሞዴሉ ምን አደረገ? በዚህ ሰዓት እኛ አሁን አዲስ ፊቸር ኢንጂነሪንግ ያደረግነው ለኛ ራሱ ዲስክሪፕቲቭ የሆነው ለማሽን ለርኒንግ ሞዴሉ ምን ሆነ ሞር ምን ሆነ ዲስክሪፕቲቭ ነው የሚሆነው ማለት ነው። ስለዚህ በዚህ ላይ ፓተርኑ ዴታ ላይ ምን የመሰለ ምን አይነት ፓተርን ነው የሚያወጣው፣ በዚህ ዴታ ላይ ፓተርኑን ኢዚሊ አንደርስታንድ ያደርጋል ማለት ይሄን ያክል ሰዓት ያጠና ይሄን ያክል እዚህ ላይ ካታጎራይዝ ይሆናል፣ ይሄን ያክል ሰዓት ያጠና እዚህ ላይ ካታጎራይዝ ይሆናል የሚለው ካታጎራይዝ ማድረጉን ምን አደረገ? ፓተርኑን እዚህ ጋር አንደርስታንድ ይሆናል ማለት ነው። ኢዚሊ አንደርስታንድ ያደርጋል ማለት ነው። ስለዚህ የፊቸር ኢንጂነሪንግ ጥቅሙ ይሄ ነው ማለት ነው። ፊቸር ኢንጂነሪንግ የሚያስፈልገው ለዚህ ነው ማለት ነው ማሽን ለርኒንግ ላይ። ስለዚህ አሁን እዚህ ጋር እኛ ምንድነው ያደረግነው? አዲስ ፊቸርን ክሬት ብቻ ነው ያደረግነው። ነገር ግን ፊቸርን ትራንስፎርም ስናደርግ፣ ፊቸርን ሴሌክት ስናደርግ የተለያዩ ፊቸር ማሽን ኢንጂነሪንግ ላይ ምን ሰራው ኦፕሬሽኖችን ቀጣይ እናያለን። ስለዚህ እነዛን አፕላይ ስናደርግ ማሽን ለርኒንግ ሞዴላችን ምን ሆነ ኢዚሊ አይደንቲፋይ ያደርጋል ማለት ነው። ፓተርን ዴታ ሴታችን ላይ ያለውን ፓተርን ኢዚሊ አይደንቲፋይ ያደርጋል ማለት ነው። ስለዚህ የፊቸር ኢንጂነሪንግ ምንድነው ጥቅሙ? ስለዚህ ማሽን ለርኒንግ ሞዴል ዴቨሎፕመንት ላይ የፊቸር ኢንጂነሪንግ ምንድነው ጥቅሙ የሚለውን ስናይ እዚህ ጋር አንደኛው ኢምፕሩቭ አኩሬሲ። ስለዚህ አኩሬሲን ኢምፕሩቭ ማድረግ ኦር ኢምፕሩቭ ሞዴል ፐርፎርማንስ። አኩሬሲ ማለት ሞዴል ፐርፎርማንስ ነው። ምን ያክል ፐርፎርም አደረገ ሞዴሉ ሚሊዮን ያን የሞዴሉን ፐርፎርማንስን ምን ያደርጋል? ኢምፕሩቭ ያደርጋል ማለት ነው። ሌላው ደግሞ ሪዱስ ኦቨርፊቲንግ። ስለዚህ እዚህ ጋር ሪዱስ ኦቨርፊቲንግ ማለት እጅግ በጣም ወሳኝ የሆነ ማሽን ለርኒንግ ላይ ሞዴል ዲቨሎፕመንት ስታደርጉ whether it is deep learning or ማንኛውንም ሞዴል ማሽን ለርኒንግ ላይ ዲቨሎፕ ስታደርጉ እጅግ ትልቁ ችግሩ ምንድነው? ኦቨርፊቲንግ ነው። ስለዚህ ይህ ኦቨርፊቲንግ ማለት ምን ማለት ነው? ኦቨርፊቲንግ ሲከሰት እንዴት ነው ሃንድል የምናደርገው የሚለውን ቀጣይ በሌላ ቪዲዮ እሱን እናያለን። ስለዚህ ያን ኦቨርፊቲንግን ሪዱስ ያደርጋል ማለት ነው። አንዱ የፊቸር ኢንጂነሪንግ ጥቅሙ ኦቨርፊቲንግ ሲከሰት ያን ይቀንሳል። ኦቨርፊቲንግ የሚከሰተውን ይቀንሳል ማለት ነው። ሌላው ደግሞ ስፒድ አፕ ትሬኒንግ። ስለዚህ ማሽን ለርኒንግ ሞዴሉ ትሬን ሲያደርግ ስፒድ አፕ ቶሎ ትሬን እንዲያደርግ ያስችላል ማለት ነው። ሌላው ደግሞ ኢንሃንስ ኢንተርፕሬታቢሊቲ። ስለዚህ ሞዴላችን ቀጣይ ለምሳሌ ትሬን ከሆነ በኋላ ሞዴልን ኢንተርፕሬት እናደርጋለን። ሞዴሉ ይሄን ይመስላል እንዲህ ነው ሚሊዮን ኢንተርፕሬቴሽኑን ራሱ ምን ያደርጋል? ኢንሃንስ ያደርጋል። ምክንያቱም ማሽን ለርኒንግ ሞዴሉ ምን ያደርጋል? አይደንቲፋይ ፓተርኑን አይደንቲፋይ ያደርጋል። ስለዚህ ዌል አይደንቲፋይ ካደረገ እኛ ራሳችን ደግሞ ማሽን ለርኒንጉ እንዴት ነው ፕሪፎርም ያደረገው ሞዴሉ የሚለውን ኢዚሊ ኢንተርፕሬት ማድረግ እንችላለን ማለት ነው። ሌላው ደግሞ ሄልፕስ ሞዴል ለርን ሂድን ሪሌሽንሺፕ። ስለዚህ ሂድን የሆነ ሪሌሽንሺፖችን ሂድን የሆነ ፓተርኑን ራሱ ምን ያደርጋል? ዴታ መካከል ያለውን ሪሌሽንሺፑን ኦር ፓተርኑን ኢዚሊ አይደንቲፋይ እንዲያደርግ ያስችላል ማለት ነው። ስለዚህ እነዚህ የተለያዩ ምናቸው የፊቸር ኢንጂነሪንግ ጥቅሞች ናቸው ማለት ነው ማሽን ለርኒንግ ሞዴል ዴቨሎፕመንት ላይ ማለት ነው። ሌላው ደግሞ ፊቸር ኢንጂነሪንግ በውስጡ የሚይዘው የተለያዩ ነገሮችን በውስጡ ይይዛል ማለት ነው። ፊቸር ኢንጂነሪንግ አደረገን ስንል በውስጡ የተለያዩ ነገሮችን ስንሰራ ነው ማለት ነው። ስለዚህ አሁን በውስጡ ፊቸር ኢንጂነሪንግ ቢይዘው አንደኛ ፊቸር ክሬሽን
ቅድም ምን ዲፊኒሽን ላይ the process of creating ብለናል አይደል? ፊቸርን ክሬት የምናደርግበት ሂደቱ አንዱ ምንድነው የፊቸር ኢንጂነሪንግ በውስጡ ይይዛል ማለት ነው። ሌላው ደግሞ ፊቸር ትራንስፎርሜሽን፣ ፊቸርን ትራንስፎርም ማድረግ። ለምሳሌ አስዩም ያድርጉ አንድ የሆነ አትሪቢዩት ቢኖር ለዛ አትሪቢዩት ለምሳሌ ቫልዩ እንስጥ እስቲ ለምሳሌ 10 100 1000 ብለን ቫልዩ ሰተናል ለሆነ አትሪቢዩት ማለት ነው። ስለዚህ እነዚህ ቫልዩ አሁን ለምሳሌ 10 100 1000 ብለን ሰተናል። ስለዚህ እነዚህ ቫልዩ አሁን ቀጥታ ማሽን ለርኒንግ ላይ ብንሰጥ ፊቸሩ ምን ሆነ በጣም የተራራቀ እንትን ለማለት ማሽን ለርኒንጉ አንደርስታንድ ለማድረግ በጣም እንትን ይላል ማለት ነው። ምን ይሆናል አውትላየር ሊፈጠር ይችላል በእንደዚህ አይነት ፊቸሮች ሲኖሩ። ስለዚህ ምን ያደርጋል መሰለ አሁን ለምሳሌ ትራንስፎርም ስናደርግ ይሄን ፊቸር ዩዚንግ ሎጋሪዝም አሁን ትራንስፎርም ስናደርግ ለምሳሌ ሎግ 10 ስንት ነው? 1 ነው የሚሆነው። ሎግ ኦፍ 100 ስንት ነው የሚሆነው? 2 ነው የሚሆነው። ሎግ ኦፍ 1000 ደግሞ ስንት ነው የሚሆነው? 3 ነው የሚሆነው ማለት ነው። ስለዚህ 1 2 3 መካከል ያለው ዲፈረንስ እና 10 100 እና 1000 መካከል ያለው ልዩነት ስንት ነው? ምን ያክል እንደሆነ አስቡ ማለት ነው። ስለዚህ ያን ትራንስፎርም እናደርግበት አንዱ ፊቸር ትራንስፎርሜሽን ፊቸር ኢንጂነሪንግ ላይ ኢንክሉድድ ነው የሚሆነው ማለት ነው። ሌላው ደግሞ ፊቸር ሴሌክሽን፣ ፊቸርን መምረጥ choosing the best one ማለት ነው። ከፊቸሮች ውስጥ ቤስት የሆነ ፊቸርን ሴሌክት ማድረግ። ሌላው ደግሞ ሃንድሊንግ ሚሲንግ ቫልዩ፣ ሚሲንግ ቫልዩዎቹ ዴታችን ላይ ሚሲንግ የሆነ ቫልዩ ሲከሰት ያን ሃንድል ስናደርግ አንዱ ራሱ የፊቸር ኢንጂነሪንግ ቴክኒክ ነው ማለት ነው። ሌላው ደግሞ ኢንኮዲንግ ካታጎሪካል ቫሪያብል፣ ካታጎሪ የሆነ ቫሪያብልን ኢንኮድ ማድረግ። ምክንያቱም ማሽን ለርኒንግ ሞዴል አንደርስታንድ የሚያደርገው ኦንሊ ምንድነው ኒውሜሪክ የሆነ ፊቸሮች ነው። ስለዚህ ምን ማድረግ አለብን? የግድ ምኖችን ካታጎሪ የሆኑትን ወደ ኒውሜሪ ወደ ነምበር ኢንኮድ ማድረግ አለብን ማለት ነው። ሌላው ደግሞ ፊቸር ስኬሊንግ፣ ፊቸር ስኬል መስራት። ስለዚህ ፊቸሮቹ ብዙ መካከል ብዙ ልዩነት ሊኖር ይችላል ቫልዩዎቹ መካከል ማለት ነው። ስለዚህ ኢኳል የሆነ ስታንዳርድ የሆነ ቫልዩ እንዲፈጠር ምን ማድረግ አለብን? ፊቸር ስኬል እንሰራለን። ሌላው ደግሞ ሃንድሊንግ አውትላየር፣ ስለዚህ አውትላየሮችን ሃንድል ማድረግ። ሌላው ፊቸር ኤክስትራክሽን፣ ፊቸር ኤክስትራክሽን ክሬት ማድረግ ማለት ነው። ፊቸርን ክሬት ማድረግ፣ አዲስ ፊቸርን ክሬት ማድረግ ሲባል በነበረው ላይ ቤዝድ ሆነን ሚኒማም የሆነ ዳይሜንሽናሊቲ ያለውን ፊቸር ምን ማድረግ ክሬት ማድረግ ነው ፊቸር ኤክስትራክሽን። ሌላው ደግሞ ዲስክሪታይዜሽን። ስለዚህ ይሄ ማለት ምን ማለት ነው? ቀጥታ ለምሳሌ ኤጅ እንውሰድ። ኤጅ የሚባል አትሪቢዩት ቢኖረን ኤጅ ቫልዩዎች አሉ አይደል? ኤጅ የሆነ ነምበር ነው። ስለዚህ ያን ነምበር ካታጎሪ መስጠት ወደ ለምሳሌ ከዚህ እስከዚህ ያለው ያንግ፣ ከዚህ እስከዚህ ያለው አዳልት ብለን ካታጎሪ መስጠት ማለት ነው፣ ቢኒንግ ማለት ነው። ስለዚህ እነዚህ የተለያዩ ኮንሰፕቶች ወር የተለያዩ ነገሮቹ ፊቸር ኢንጂነሪንግ ላይ ኢንክሉድድ ነው የሚሆኑት ማለት ነው። ስለዚህ ፊቸር ኢንጂነሪንግ ይሄን ይመስላል። እዚህ ፊቸር ኢንጂነሪንግ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።